2018 ዓመተ ምህረት ራሱ ዓመተ ምህረቱ ግን ጤነኛ ነው ብላችሁ ታስባላችሁ? እንደው ቶሎ ባለቀልን ብዙ መሰማት የሌለበትን ጉዳይ እያሰማን እያስመለከተን ነውና እስቲ መልሱልን። ይሄ ዓመተ ምህረት ቶሎ ባለቀልን። እኔ ብቻ አይደለም እኔን የሚከተሉ ብዙ የይዘት ፈጣሪዎች ኮንተንት ክሬተሮች አሉ። ነገ እናንተም ወጣቶች ወደ ገዳም ሄዳችሁ ቪዲዮ ስትሰሩ ካለባበስ አንፃር ጥንቃቄ ማድረግን ከኔ እንድትማሩ ከኔ ስተት እንድትማሩ በዚህ አጋጣሚ አደራ ላለው አባቶቼንም ለተግሳጹ ከልብ አመሰግናለሁ። ፍትህ ለታሰሩ ኦርቶዶክሳውያን እህት ወንድሞቻችን በምድር ላይ የቤተ ክህነት ሰዎች እርስ በርሳቸው እየተቀጣቀጡ ነው። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ሚዲያ አይነት ሰዎች ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋራ ቆይታን ስለምታደርጉም ከልብ ነው የማመሰግነው። ሰላም እግዚአብሔር ከሁላችን ጋራ ይሁን። ከኛ ጋራ ስላላችሁም ከልብ አመሰግናለሁ። ዛሬ እንግዲህ እንደ ወትሮው ከስቱዲዮ አይደለሁም። በቅርቡ ወደ ስቱዲዮ እንመለሳለን። በዋናነት በሁለት ጉዳዮች ላይ ልንገናኝ እንድናወራ ፈቅደናል። ኮሜዲያን እሸቱ መለስ እንግዲህ ደግሞታል ከዋልድባ አባቶች ጋራ። የዋልድባ አባቶች እንግዲህ ገዳም ናቸው ወይስ ከተማ የሚለውን ጥያቄ ለእናንተ እንተውና የምንመለከተው ግን ትልቅ አበይት ጉዳይ አለ። የኮሜዲያን እሸቱ መለስ የሰራቸውን ስራዎች ተከትለው በማህበራዊ ሚዲያ ላይ በርካታ ቅሬታዎች ሲቀርቡ መነገሩ የሚታወስ አይደለም። እንግዲህ ኮሜዲያን እሸቱ መለስ አልፎ ተርፎም ደግሞ ሌሎችን በመገዘዝ ስራዎች ላይ ተጠምዶ እንደነበረም የሚዘነጋ አይደለም። እንግዲህ የኮሜዲያን እሸቱ መለስ ብዙዎች ስለሚወዱትና ስለሚያከብሩትም ጭምር ተው ተመለስ፣ አካሄድ ትክክል አይደለም የሚል የብዙዎችን ስሜት መረዳት አልቻለም፣ መስማትም አልፈለገም ነበር። አሁን ደግሞ አባቶች እንግዲህ ባስተላለፉት ጥሪ መሰረት አዎ ተሰምቶኛል ብሎ አንገቱን ደፍቶ ይቅርታ እንደጠየቀ ሰምተናል። እዚህ ይቅርታ ቪዲዮ ላይ በደንብ የምንነጋገረው ጉዳይ ይኖራል ማለት ነውና የተሰራበትና የሚሰሩባቸው መንገዶችስ ምንድናቸው የሚሉትንም በደንብ እናየዋለን። ከዛ ባለፈ ደግሞ በጣም በሚያስገርም በሚያስደንቅ መልኩ አሁን የቤተ ክህነት ሰዎች ጎራ ለይተው እየተቀጣቀጡ ነው። በጣም በሚያሳዝንና በሚያስገርም መልኩ የውስጥ ጉዳይን መጨረስ ያልቻሉ እነዚህ አባቶች ጉዳዮቻቸውን ወደ አደባባይ አውጥተው አሁን ደግሞ በጣም ለሚያሳዝነው ለምስኪኑ ምዕመን ፈተና መሆን ጀምረዋልና እነዚህ አባቶች የሚቀጣቀጡበት ጉዳይ ምንድነው? እሱ በምን ሁኔታ ላይ ነው የሚለውን ነገር በደንብ እንመለከተዋለን። እነዚህን ጨምሮ ደግሞ እነዚህ አባቶች ይቀጣቀጡም ይዋደዱም እነሱን በማክበር እነሱ የሚመሯትን ቤተክርስቲያንን በመከተል ደግሞ መስዋዕት እየሆኑ ነውና መስዋዕት መሆናቸውን ተከትሎ አትግደሏቸው አንሙት ያሉ ኦርቶዶክሳውያን ደግሞ በእስር ቤት ይገኛሉ። እነሱንም በደንብ የምንመለከትበት መርሃ ግብራችን ይሆናል። ሰላም እግዚአብሔር ከሁላችን ጋር ይሁን። አብራችሁን ስለምትሆኑ ከልብ አመሰግናለሁ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ሚዲያ አይነት ሰዎች በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተክርስቲያኑ። መድኃኔዓለም በዚህ አይከብርምና ለርሱ የሚገባውን ክብር ሰጥተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው።
የአብነት ትምህርት ደግሞ ለቤተክርስቲያን መሰረታዊ ነገር ነው፣ ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው፣ መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው፣ እዚያ ነው የሚማሩት። የሚያድርበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ፣ የጠፋብን እንዲገኝ ለመድኃኔ ዓለም እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ሚዲያ ቀዳሚ ወዳደረግነው ጉዳይ እናምራ። ወደ ኮሜዲያን እሸቱ መለሰ ነው። ኮሜዲያን እሸቱ መለስ እንግዲህ ከዓመታት በፊት በአዲስ ሀሳብ የመጣ መስሎ የተለያዩ የኢትዮጵያን ዜጎች ቀልብ መግዛቱ የሚዘነጋ አይደለም። ዶንኪ ቲዩብ ላይ የድንቅ ልጆችን በማቅረብ ከዛ ባለፈም ደግሞ በቤተ ክርስቲያን ሱታፌ በማድረግም የበረከት ስራዎችን በመስራት የተለያዩ እውነቶችን እየከወነ የሚገኝ ወንድማችን ነው። የእውነት ለመናገር በጸጋ ከኛ የሚበልጥም ለቤተ ክርስቲያንም ብዙ ያደረገ ወንድም ነው። ግን የሄደበት መንገድ ትክክል አይደለም። ተው ማለት ከጀመርን ደግሞ ሰነባብተን ነበረ። በጣም በሚያስገርምና በሚያስደንቅ መልኩ የጥቁር ውሃ ቅድስት ማርያም ቤተክርስቲያን እንግዲህ እንደምትመለከቱት ሐዋሳ መግቢያ ላይ ማለት ነው፣ ጥቁር ውሃ ላይ ያለችዋ በጣም ያቺ የምታምር ህንፃ ቤተክርስቲያን እየገነቡ ያሉ ምዕመናን ከነሱ ጋር ተነጋግሮ የሰራው ቪዲዮ በሱ ላይ ነው እኛ የጀመርነው። ተው ትክክል አይደለም፣ አባቶች ድራማ ሊሰሩ አይገባም፣ ድራማ ማሰራት አስፈላጊ አይደለም። ቤተክርስቲያን ያላት ስርዓቷ በራሱ ከድራማም በላይ ነው። አጥንተው የማይጨርሱት ቆመው ተመልክተው የማያጠቃሉት ነው። ስለዚህ የአባቶችን ትክክለኛ ጸሎት፣ ትክክለኛ ኪዳን፣ ትክክለኛ ህይወት ብናሳይ በራሱ ትምህርትም ነው እውነትም ነው። ስለዚህ ያንን በማሳየት መጽደቅ የሚፈልግ ሰው መጽደቅ ይችላል። ድራማ ሊሰራ አይገባም በቤተ ክርስቲያን ውስጥ። ይህ ህግም አይደለም ስርዓትም አይደለም ብለን መጮህ ከጀመርን ሰነባብተን ነበረ። እንግዲህ ይሄው ጉዳይ ወደ ዋልድባ ገዳም በመሄድ በጣም በርካታ ስህተቶች፣ በርካታ ስራዎች ተሰርተዋል። ከዛም ባለፈ ድራማዎችም ስለታከሉበት ወደ ገሃዱ ዓለም ወደ እውነታው ዓለም ሲመጣ ብዙ ድራማ የሞላን ሰዎች ስላለን ድራማን ስለምናውቀው ይሄ እንዴት ነው የሚል ጥያቄን አልፎ ተርፎም በቤተ ክርስቲያኗ ስርዓት በገዳም በምንኩስና ስርዓትም ጭምር ብዙዎች ሲሳለቁ እንደነበረ የሚዘነጋ አይደለም። ያ ያለፈ ጉዳይ ሆኖ አብቅቶ ውሾን ያነሳ ውሾ በሚል አስተሳሰብ አባቶችም እንግዲህ ይቅር ልንል እንፈልጋለን በሚል ስቱዲዮ እንደተገኙ እሱም ደግሞ ይቅርታችሁን ከሰጣችሁኝ ብሎ ከእግራቸው ስር እንደወደቀ ተመልክተናል። ዋናው ቁም ነገሩ ትላንት ከሰራው በላይ ዛሬ ያለው ይቅርታ ለኔ ይገዝፍብኛል። ብዙዎቻችን ያቃተን ይህ የይቅርታ ልብ ነው። በሀገር አቀፍ ደረጃ የምንባላበት የምንጣላበት፣ ዛሬም ድረስ ሞታችንን እያስረዘምን የምንሄድበት ትላንት ስላለፈው ነገር ይቅር ተባብለን ነገርን ከመኖር ይልቅ ዛሬ ላይ የቀረበልንን የይቅርታ ልብ ጥለን ትላንትና በነበረው ትላንት በሆነው ጉዳይ ላይ ስለምንናከስ ነው። ስለዚህ እንግዲህ ወንድማችን ኮሜዲያን እሸቱ መለስ በጣም ይቅርታ ጠይቋል። ትላንትን ላይ ደግሞ ዛሬ ላይ የተደረገለትን ይቅርታ ተቀብሏል። እድለኛ ነው፣ ለኔ እድለኛ ነው። ከአባቶች እግር ስር ወድቆ ይቅርታን መቀበሉ፣ ይቅርታን መጠየቁ አግባብም ነው ትክክልም ነው ብዬ አስባለሁ። እስቲ ቪዲዮዎቹ ምንድን ነበሩ የሚለውን ተመልክተን እንመለስና በዚሁ ሀሳብ ላይ ሌላ ጉዳይ እንጨምራለን። ሌላው አለባበሴን በተመለከተ የተነሳው ጥያቄ ነው። አባቶቼ ሱፉን በተመለከተ እውነት ነው፣ አባታችን በደንብ የንስር እይታ ነው ተመልካችን ለመያዝ የተጠቀመበት ይመስለኛል ብለዋል። እውነት ወትን ነው አባታችን። ሱፍ ለብሼ ቪዲዮን የጀመርኩት ተመልካች ቪዲዮን እንደጀመረ እንዳያሳልፈው ነው። ነጠላ ለብሼ የቤተክርስቲያን ቪዲዮዎች ብዙ ስለሰራው ነጠላ ለብሼ ከጀመረ ብዙ ሰው ያው መቼስ
እንደተለመደው ዓለማዊ ነገር ነው እንጂ ማየት ብዙ ውስጣችን ደስ የሚለው የተቀደሰው መንፈሳዊውን ነገር ለማየት እንቅልፋችን ይመጣል፣ ያዛጋናል፣ ፍላጎት የለንም እና ሱፍ ለብሼ የጀመርኩት የዓለማዊ ሰዎችን ቀልብ ለመያዝ ነው። ገና ቪዲዮውን ሲያዩት ዓለማዊ ወይም መደበኛ ቪዲዮ መስሏቸው ትኩረት እንዲሰጡትና በኋላ ግን ታሪኩን እየሰሙ እየተመሰጡ ሲሄዱ ይቀጥላሉ በሚል ነው። ነገር ግን አባቶቼ ሱፍ የለበስኩት ከገዳሙ ውጭ ባለው ክልል ነው። ልክ እስከ ገዳሙ ገብተን እግሬን እስከምታጠብ ድረስ ሱፍ ለብሼ ነው የተጓዝኩት። ከዛ በኋላ ግን ነጠላ ለብሼ ለመቀረጽ ጥረት አድርጌ ያለውና ይህንንም እንደ ትልቅ ትምህርት ወስደዋለሁ። እኔ ብቻ አይደለሁም፣ እኔን የሚከተሉ ብዙ የይዘት ፈጣሪዎች ኮንተንት ክሬተሮች አሉ። ነገ እናንተም ወጣቶች ወደ ገዳም ሄዳችሁ ቪዲዮ ስትሰሩ ካለባበስ አንጻር ጥንቃቄ ማድረግን ከኔ እንድትማሩ ከኔ ስተት እንድትማሩ በዚህ አጋጣሚ አደራ ላለው አባቶቼንም ለተግሳጹ ከልብ አመሰግናለሁ። ክቡራን ተመልካቾቻችን የነበረው እውነት እንግዲህ ይሄ ነው። በጣም ትልቁ ነገር ሰው ስተት ለምን ሰራ አይባልም። ስተት ሰርቷል በአንድም በሌላም እንግዲህ ስህተቱን የሚያውቅበት ጊዜ ዛሬ እንደሆነ ተረድቶታልና ትላንትና የሰራቸውን ክፉ ስራዎች ሰው ማየት የለበትም በብዙ ጊዜ። እንዲሁም ደግሞ ልክ እንደ ኮሜዲያን እሸቱ መለስ ትላንት የሰራውን ስራ ስህተት ብቻ አይደለም ማየት መቻል ያለብን። ከእሸቱ ልንወስድ የሚገባው የይቅርታውን ልብ ነው። ይቅርታ ጠይቋል፣ ይቅርታ ብለውታል። እግዚአብሔር የሚወደውም ይሄ ነው። ከአባቶቹ ጋር ተገናኝቷል። እንደውም ለነገ ስራው መልካም እንዲሆን በይቅርታ ልብ ጸሎት አድርገውለታል። በጸሎት እንደማይዘነጉት እንደውም ይሄ የሆነው ለበጎ ነው ብለው አባቶቻችን ይህንን አሳስበዋል። ከዚህ ባለፈ ደግሞ ብዙዎቻችን የምንጠይቀዋለ የዋልድባ አባቶች ገዳም ነው ያሉት ወይስ ከተማ የሚል ጥያቄ። ይህንን ለማስተካከል ከተማ መጥተዋል። እውነት ነው። የተቃና የተንጋደደ መስተካከል መቻል አለበት። የጠፋ መገኘት መቻል አለበት። ያኮረፈ እንዲሁ መደሰት መቻል አለበት። ያጠፋም ይቅርታ መጠየቅ መቻል አለበት። ነገን ለመሄድ ይቅርታ ትልቅ በርናትና በብዙ መንገድ በብዙ አማራጭ በብዙ መንገድ ላይ ትላንት ላይ ቆመን የቀረን ሰዎች ትላንት ያጋደለናል እንጂ ምናልባት ለነገ ልናስቀምጠው በጎንም መጥፎንም ነገር ሰንደን ለታሪክ ካላሸጋገርነው በቀን ለመኖር ሊያመቸን የሚችሉ ነገሮች ጥቂቶች ስለሆኑ አብዛኛውን በይቅርታ ሄደን ዛሬን በእውነት ነገን በተስፋ ብንኖርበት በጣም ጥሩ ነው ብዬ አስባለሁ። ስለዚህ ዋናው ነገር እንደ ቤተክርስቲያን ልጅም ኮሜዲያን እሸቱ መለስ ይቅርታ ጠይቀ ይቅርታ መባልህ በጣም አስደስቶኛል። ነገር ግን አጀንዳ በአጀንዳ ላይ እየተደራረበብን ጉዳዮቻችን ባናት ባናቱ እየመጡ የቤተ ክርስቲያንን ጉዳይ ዕለት ዕለት እንዳናስታውስ በግለሰብ ጉዳዮች ላይ እባካችሁ አታድርጉን። ስራዎችን ስንሰራ ተጠንቅቀን ይሁን። ወደ ቤተ ክርስቲያን ስንሄድ በመጀመሪያ አእምሯችን መንጻት አለበት። ከዛ በኋላ ከንስሐ አባቶቻችን ጋር መነጋገር አለብን። አለፍ ሲልም ደግሞ አለባበሳዎቻችንም እንዲሁ ክርስትናን መስበክ መቻል አለባቸው። ግልጽ የሆኑ ጥፋቶችን እያጠፋን ለመነጋገሪያ ወደ ሚዲያ አውጥተን ለብዙ ነገሮች ራስን ለሸቀጥ ከማዋል እግዚአብሔር ይጠብቀን። የኮሜዲያን እሸቱ መለስ እንግዲህ ሀሳብ በዚህ የተዘጋ ይመስለኛልና እኔ ኮሜዲያን እሸቱ መለስ ከተማርክበት እግዚአብሔር እድል ሰጥቶሃል። እንግዲህ እድለኛ ወንድም ነህ። አባቶቻችንም ደግሞ በጣም በሚያስገርም በሚያስደንቅ ትህትና ክርስትናን በሚሰብክ ንግግርም ጭምር ልጃችሁን ስለመለሳችሁት እንኳን ደስ አላችሁ። የጠፋው ልጅ እንግዲህ ወደ በረት ተመልሷል። እናንተም ይቅር ተባብላችኋል። የጎደላችሁ እግዚአብሔር ይሙላላችሁ። ይህንን ጉዳይ ዘግተን አጀንዳችንን ወደ አርሲ እናድርግ። ክቡራን ተመልካቾቻችን በተከታይነት የምንመለከተው በጣም የሚያሳዝን የሚያስገርም ጉዳይ ነው። ምንድን ነው ካላችሁኝ የቤተ ክህነት ሰዎች እርስ በርሳቸው እየተቀጣቀጡ ነው። እንዴት ካላችሁኝ በጣም በሚያሳዝንና በሚያስገርም መልኩ ቤተ ክርስቲያኗ መሪ ጠባቂ አባት ወይም ደግሞ ተጠያቂ ሊቅ የሌላት ይመስል ሁሉ ጉዳዮች ወደ ሶሻል ሚዲያ እየመጡ እንግዲህ እየተዝረከረኩ ነው። በጣም ያሳዝናል። የቤተ ክርስቲያኗ አስተምሮ አሁንም ስርዓቷ የተጠበቀ የተሰነደ የሚሻገርም ጭምር የተጠበቀ ነው። ምንም ጥርጥር የለውም። እንግዲህ በውስጧ ያሉ አባቶቻችን በሶሻል ሚዲያ ላይ የሚሰጧቸው ሀሳቦች አንዱ አንዱን የማያስደስት አንዱ ለግሉ ብቻ ያዘነበለ ሀሳብ ሆኖ ያንን ለማረም በሚመጣ ሀሳብ ድጋሜ ሌላ ስህተት ውስጥ እየተመጣ ነው። ለምን ብሎ የሚጠይቅ አባት አለመኖሩ፣ ተው ብሎ የሚያስቆም አዋቂ አለመኖሩ ቢያሳዝነንም ጉዳዩን የሚከታተል ምእመን አለና እባካችሁ ራሳችሁን ከትዝብት ተጠብቃችሁ ዘመንን የተሸናገረች ተሰንዳ የተቀመጠች የተዘጋጀች ስንዷን ቢቀዱባት የማያልቅ ቢመጡባት የማትጠግብ
እናት የሆነችውን ቤተክርስቲያን አታስነኳት። ለምን እንዲህ ካልክ አላችሁኝ? ተመልከቱ የነዚህን አባቶች የሚዲያ ታላቁ ፍጥጫ ተብሎ ርዕስ ተሰጥቶት የተሰጠ እንደ ተመልካች እንደ ልጅ እናያለን፣ አንፈርድም፣ ግን እንታዘባለን። ተመልከቱልኝ ይሄንን ቪዲዮ ነበረ እና ተማሪዎችን ሰብስቤ እያስተማርኩ ጠሩኝ። ብዙ ጳጳሳት ሆነው ነበር የመጡት። እና እስኪ አንተ አሉኝ። አቤት። ምን እየሰራህ ነው እዚህ አሉኝ። እንደዚህ እያስተማርኩ። አይ እያስተማርክ አይመስለኝም አሉ። የበለጠ ግን ለመስራት የበለጠ ለቤተ ክርስቲያን አገልግሎት ለበለጠ ወንጌል ለማስፋት መማር አለብህ፣ ማስተማርም አለብህ ብለው ይቆጡኛል እዛው ገዳም ላይ። እና እምቢ ስላቸው እንደውም ምን አሉ? ማን ነው የመነኮስከው እኮ ጎሬዛ ለመጠበቅ አይደለም ወንጌል ለማስተማር ነው፣ ውጣና አስተምሮ ወንጌል እንዳሉ ይሄን አስታውሳለሁ። እንደዚህ ሁሉ መነኮሳት ለተልእኮ ይወጣሉ ነው በአገልግሎት። ዛሬ በከተማ ላይ የምታያቸው መነኮሳት በቅዳሴ በወንጌል በማስተማር በማጥመቅ በተልእኮ የወጡ ናቸው ብዬ አምናለሁ። እኔ በዛ ልክ ስለሆነ የራሴ ህይወትን ማቀው። ከዚህ ጋር በተያያዘ መፈራረጅ አያስፈልግም። እንግዲህ አባ ጳላንን ጠቅሰው አባ ጳላን ያው እግዚአብሔር ውጣና አስተምር ብሎት ነው የወጣው። ይሄ እንግዲህ ያው መምህራን በታጡበት ጊዜ መምህራን በጠፉበት ጊዜ የሚደረግ የተለየ ልዩ ተአምር ነው። ሰይጣነ ትዕቢትን እንዲወጣለት አድርጎታል። መምህር በጠፋበት ነው። አሁን አዲስ አበባ 10 ምናምን ሰባኪ ይገኛል አንድ ደብር ላይ ማለት ነው። ይሄ ማንም ህዝብ የሚያውቀው ነው። 10 እስከ 14 15 ሰባኪ አንድ ደብር ላይ ባለበት መነኩሴ ገዳም የሚወጣው ሰባኪ ጠፍቶ ነው ወይስ ቅጥር ለማግኘት ነው? ትልቅ ጥያቄ። እንደው እኮ አሁን መነኮሳቱ ከተማ የገቡት መነኮሳት ምዕመናንን መርዳት ቢሆን ኑሮ ገጠር ላይ እናገኛቸው ነበር። አሁን ከገዳም የሚወጡ መነኮሳት እናገኛቸው አዲስ አበባ ዝቅ ሲል የክልል ከተሞች ነው እንጂ ወረዳ ከተማ ላይ እንኳን አናገኝም። ወረዳ ከተማ ላይ ሊቀ ካህናቱ እንኳን ቄስ ነው የሚሆነው። ደብረ አስተዳዳሪው የወረዳ ሊቀ ካህናቱ ቄስ ነው፣ መርጌታ ነው። ስለዚህ መነኮሳቱ የሚገኙት የት ላይ ነው? ከዞን ጀምሮ ወደ ክልል ከተሞችና ወደ አዲስ አበባ ነው። እነዚህ ደግሞ ኤክሰስ የሆነ የሰው በጣም ትርፍ የሰው ኃይል ያለባቸው ብዙ ደይጸኝ እኔ ሳልቀጣራ መነኩሴው ይቅደሙ እየተባሉ ነው የሚቀጠሩት። ከዚህ አንጻር ካየነው አወጣጡ ስህተት ነው። የአባ ጳላን የተጠቀሰው ትክክል ነው። አባ ጳላን ወጥቷል፣ ግን ጠፍተው ነው መምህር አጥተው ትምህርት የሚነግራቸው አጥተው እንዳይጠፉ ተብሎ የተደረገ ነገር ነውና ያ ነው። ሌላኛው ደግሞ የመነኩሴ ሕይወት ድሪቶ መልበስ ተርታ ነገር መልበስ ምናምን አይደለም ያሉት ነው እንጂ እንዴት አይደለም እንዴ? አባ እንጦንስ ምን ለብሶ ኖረ? አባ ጳውሊ ምን ለብሶ ኖረ? አባ ጳውሊ ለብሷት የነበረችው ሰሌን ከሰሌን የተታታች ቀሚስ አባ ጳውሊ ሲሞት ለአባ እንጦንስ ሰጠውና አባ እንጦንስ ወስዶ ለቅዱስ አትናቴዎስ እስክንድርያዊ ሰጠው ለፓትርያርኩና በጣም ስለሚያከብረው አባ ጳውሊን አባ እንጦንስ ቅዳሴ ሲቀድስ በዓመት ክህነት ሲሾም ያችን የሰሌን ልብስ ይለብሳት ነበር ይላል። ጌጠኛ እኮ አይደለች። ማር ይስሐቅ ጌጠኛ ልብስ አትልበስ ይላል። ጌጠኛ ልብስ ከለበስክ እበልጣለሁ ለልብሴ ስትል ላይ ያስቀምጡኝ ማለት ያምራሃል። ተርታ ልብስ ለብሰህ አልባሌ መስለህ ኑር ነው። ለዛ ነው የመነኮሳት ልብስ ቀለም ሁሉ የተወሰነው። በእኛ ሀገር ነው አንዱ አረንጓዴ ይለብሳል፣ አንዱ ሰማያዊ፣ አንዱ ብሉ ብላክ፣ አንዱ ሮዝ፣ አንዱ ምናምን የለም። እንዲህ አለ በኢትዮጵያ ዝብርቅርቅ ብሎ ነው እንጂ በሌሎች ዓለማት መነኩሴ ወይ ሲቀድስና ስጋው ደግሞ ሲቀበል ነጭ ለብሳል፣ ካልሳ ጥቁር የመነኩሴ ልብስ። በእኛ ሀገር ገዳም አለ ወይ ጥቁር ነው ወይ ቢጫ ነው። ጥቁርና ቢጫ ቢጫ እንኳን እንደል በማይገኝበት አባቶቻችን አቡጀዴውን በቀረጥ ነክረው ከለሩን ነጭነቱን አጥፍተው ይጠቀሙታል። አሁን በዋልድባ ገዳማት አብዛኛው መነኩሴ ያለባበሱ ይታወቃል። ስለዚህ የመነኩሴ ልብስ ወይ ጥቁር ወይ ቢጫ አለዚያም ደግሞ ይሄ ወይባ የሚባለው ምንድነው የቀረጥ ሲገባ የሚሰጠው መልክ አለ፣ ደብዘዝ ያለ ቡናማ ነገር የሆነ ያንንም ቀረጡ እንደዛ ቀለም ስለሚሰጣቸው። ከዛ ውጭ ግን የተፈለገውን አይነት ከለር መልበስም አይቻልም እና ተርታ ልብስ ለብሶ መኖር አንዱ የምንኩስና ሕግ ነው፣ የምናኔ ሕግ ነው። ምናኔ ስለሆነ ምናኔ እኮ ማለት የአባ መልከጼዴቅ በዘመነ ብሉይ ሕጋዊ የነበረው መልከጼዴቅ ዳባ ልበስ አለው ነው የሚለው። ዳባ ልበስ ድሪቶ ማለት ነው። የላመ ጣማ አትቅመስ፣ ከሴት አትድረስ፣ ጸጉርን አትላጭ ምናምን ብሎ ነው የነገረው።
ስለዚህ ይህንን አይደለም ብለው መናገሮት ጥሩ አይደለም በእውነቱ። ምክንያት ከተማረ ሰው አሁን ይሄ ካልተማረ ሰው ቢነገር ምንም አይደለም። ከተማረ ሰው ከትልቅ አባት ግን ይሄ ሲነገር በጎ ስላልሆነ ነው መናገር እንግዲህ የግድ ያለብኝ እኔም እና ተርታ ልብስ ለብሶ መኖር ራሱ አንድ የመነኮሳት እንትን ነው ህግ ነው። ከዛ በኋላ መነኮሳት የሚወጡት ለተልእኮ ነው የሚለውን ቅድም እየዋለሁ። እንግዲህ ክቡራን ተመልካቾቻችን በዚህ ጉዳይ ላይ ጠልቄ መናገር አልችልም። እንግዲህ የእርጎ ዝንብ መሆን አልፈልግም። የቤተ ክርስቲያን አዋቂዎች ናቸው፣ አባቶች ናቸው። ቁጭ ብለው መነጋገር የሚችሉበት መንገድ አለ። ይህቺ ቤተ ክርስቲያን ስርዓት አላት፣ መዋቅር አላት። አንድ ካህን ከየት ተነስቶ የት ድረስ መድረስ እንደሚችል ይታወቃል። ከአጥቢያ ጀምሮ ጊዜው ደብር፣ ከደብሩ ከዛ በኋላ በወረዳ ቤተ ክህነት፣ ከዛም በሀገረ ስብከት፣ ከዛም በኋላ ደግሞ በቤተ ክህነት እስከ ቅዱስ ሲኖዶስ ተብሎ የተለካ የተቆጠረ መዋቅር ያላት፣ ያጠፋ ሊጠየቅ ሊከሰስ የሚችልበት በጣም በሚያስገርምና በሚያስደንቅ መልኩ አንድ ካህን የት ነው አጥቢያቸው የት ነው ሀገረ ስብከታቸው ተብሎ መለየት የሚችል ስርዓት ያላት ቤተክርስቲያን ናት። አሁን ይህቺ ቤተክርስቲያን ስርዓት እንደሌላት ተደርጎ እንግዲህ አንዱ ለአንዱ ምላሽ የሚሰጥበት የሊቃውንት ጉባኤ የማይጠየቅበት ሁሉም ተነስቶ ሊቅ የሚሆንበት መጨረሻ ላይ ግን ተለቅልቆ የሚደፋበት እንዳይሆን እፈራለሁና አባቶቻችን የሚመለከት ህዝብ አለ። ተው የሚል አባት የሚቆጣጠር አካል ባይኖርም የሚፈርድ መድኃኔዓለም የሚመለከት ህዝብ ግን እንዳለ እባካችሁ አትዘንጉ። እርስ በርሳችሁ ስህተትን ብትሆኑ የምትተራረሙበት የሊቃውንት ጉባኤው አለ። ያንን ሊቃውንት ጉባኤ የረሳችሁትም ይመስለኛል። ራሳችሁን በሊቅነት ቦታ ያስቀመጣችሁ ለማስቀመጥ የተዘጋጃችሁ ግድ የለም። የሚፈርድ እግዚአብሔር አለ፣ የሚታዘብ ደግሞ ህዝብ አለና ራሳችሁንም ለትዝብት እንደዚሁም ደግሞ ስራችሁንም ለፍርድ ባታመቻችሁት በጣም ደስ ይለኛል ብዬ አስባለሁና ሶሻል ሚዲያ መብዛቱ እንዲሁ ደግሞ ያለ ተቆጣጣሪ መፍላቱ ለሚገኝ ፍራንክ ተብሎ የሚገኝ የሰማይ ቤትን የሚታጣበት መንገድን እንዳታጣርሱብን እፈራለሁ። ጠለቅ ብዬ ያልገባሁበት በሁለቱም አባቶች የግል ምክንያት ስላለኝ ነው ጠለቅ ብዬ ያልገባሁት። ግን እባካችሁ በውስጥ ብትነጋገሩልን ደስ ይለናልና አሁን መቀጣቀጡ በቤተ ክህነት ሰዎች አይሎ ሄዷል። የቀረው ጳጳሳቱ ጋር ነው። የጳጳሳቱም ይፋ ስላልወጣ ነው እንጂ እንግዲህ አንዱ በአንዱ ቋንቋ እያፋለሰብን ነው። ለምን ብሎ መጠየቅና መመርመር ያስፈልጋል። በጸሎት የበረታችሁ በባት የተወሰናችሁ አባቶቻችን እባካችሁ ይችን ቅድስት ቤተክርስቲያን አባቶችን እኛ ልጆቻችሁን በጸሎት አስቡን። እግዚአብሔር ሰላሙን ይስጣን። ግን እኔ አንድ ጥያቄ መጠየቅና ይሄንን ጉዳይ ጨርሼ ወደ ሌላው መሄድ ፈልጋለሁ። 2018 ዓመተ ምህረት ራሱ ዓመተ ምህረቱ ግን ጤነኛ ነው? ጤነኛ ነው ብላችሁ ታስባላችሁ? እንደው ቶሎ ባለቀልን ብዙ መሰማት የሌለበትን ጉዳይ እያሰማን እያስመለከተን ነውና እስቲ መልሱልን። ይህ ዓመተ ምህረት ቶሎ ባለቀልን። ወደ ሌላኛው ጉዳይ ላምራ። አጀንዳችን አርሲ ሆኖ ክርስቲያኖችን መጠበቅ ላይ ይሁን። የሞቱት አልተጽናኑም፣ የተፈናቀሉት አልተመለሱም፣ የተቃጠለው ቤተክርስቲያንም መልሶ አልተገነባም። በዚህ ጉዳይ ላይ ደግሞ ለሞቱት ፍትህ፣ ለተቃጠለው ቤተክርስቲያንም እንደዚሁ ፍትህ እንፈልጋለን፣ ለተሰደዱትን መመለስ እንፈልጋለን ያሉ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ የሆኑ የኢትዮጵያ ኦርቶዶክስ ተዋሕዶ ልጆች በእስር ሆነው ጠያቂ ማጣት እየተንገላቱ እንደሆነ እየሰማን ነው። አሁንም ፍትህ ማለታችንን እንጠይቃለን። ከዚህም መካከል እንግዲህ ዮኒ የሰማዕቷ ልጅ አንዱ ነው። ቀሲስ እንደዚሁ አሁንም አሉ። ከዛ ባለፈ ደግሞ በፋና ቴሌቪዥን አሁን ላይ እያየናት ያለነው አለፈ ብሎም ደግሞ በዋልታ ቴሌቪዥን የምናውቃት ጋዜጠኛ ሳልሳዊት በእስር ላይ እንዳለች ሰምተናል። ይህች ኢትዮጵያዊነትን የሚሰብክ ሀሳብን በሶሻል ሚዲያ ላይ አሁን ላይ ደፈር ብላ መታ እየተናገረች ያለች ልጅ ናት። ሳልሳዊት በየነ እንግዲህ በጣም በሚያስገርምና በሚያስደንቅ ከፖለቲካ ሀሳብ ውስጥ ጭራሽ የሌለች ጋዜጠኛ ናት። አሁን መታሰሯን ሰምተናልና ፍትህ ለሷም ማለት እንፈልጋለን። የሶስት ልጆች አባት የሆነ ወንድማችን ቤተክርስቲያንን ሰርክ የሚያገለግለው ህንፃ ቤተክርስቲያንን አስገንብቶ ያጠናቀቀ አሁንም ሌላ ህንፃ ቤተክርስቲያንን እያስገነባ ያለው ወንድማችን ዮኒ የሰማዕቷ ልጅም በእስር ላይ እንዳለ ሰምተናል። እግዚአብሔር አምላክ መፈታቱን ይስጣችሁ። በምድር ያላችሁ ገዢዎች ግን ያለ ኃጢአት ያለ በደላቸው የታሰሩ እህት ወንድሞቻችንን
እባካችሁ ልቀቁልንና የሞቱ መቃብር ውስጥ የገቡ ኦርቶዶክሳውያን ገዳዮችን ደግሞ አሳዳችሁ ይዛችሁ ፍትህን በአደባባይ አሳዩን። ፍትህ ለታሰሩ ኦርቶዶክሳውያን እህት ወንድሞቻችን፣ በምድር ላይ ማንም ያለ በደሉ እንዳይታሰር፣ ማንም ያለ ኃጢአቱ እንዳይሞት አሁንም ድምፅ መሆናችንን ይቀጥላል። ይህንኑ ተከትሎ በጣም በሚያስገርምና በሚያስደንቅ መልኩ ደግሞ አቤል አቡና የሚባል በፕሮቴስታንት እህት ወንድም ቤት እምነት ውስጥ ያለ በሐሰተኛ ፓስተሮችን የሚቃወም እውነተኛ ኢትዮጵያዊ ወንድም ሰሞኑን እስር ቤት እንዳለ እናውቃለን። ከእስር ቤት ተፈቶ ግን ከባድ ችግር ላይ ገጥሟል። ይሄ ልጅ ምናልባትም እየሰራ ያለው እንግዲህ በሃይማኖት ውስጥ ያሉ ሐሰተኛ ፓስተሮች ቢቃወሙትም ቢያንስ ከሃይማኖት ውጭ እንኳን ብናየው እንደ አንድ ኢትዮጵያዊ በሃይማኖት ሰበብ ተደብቀው ህዝቡን የሚመዘምዙ ሰዎችን እያጋለጠ ነውና የፍትህ ሰዎች ሊያግዙት ሲገባ በእስር ቤት ላይ እንደቆየ ሰምተናል። ድምፅም ስንሆን ቆይተናል። ከእስር ከወጣ በኋላ ግን የገጠመው ጉዳይ ያሳዝናል። ኦርቶዶክሳውያን ግዴላችሁም፣ በኢትዮጵያዊነት በሰውነት የምታምኑ የአቤል አቡናን ድምፅ ስሙትና የሚፈልገውን እገዛ አድርጉለት። ምክንያቱም አገልግሎቱ ትልቅ ስለሆነ። እንደው በመብርሃን ይሆንባችሁ፣ አቤል አቡናን ስሙት። የረዳችሁኝ ያገዛችሁኝ እንድፈታ አስተዋጽኦ ያደረጋችሁልኝ ሰዎች እግዚአብሔር ዘመናችሁን ቤታችሁን ህይወት ፈትቻለሁ። አብራችሁኝ የቆማችሁ ሰዎች ሁላችሁንም አመሰግናለሁ። ዛሬ ግን የመጣሁት በቀጥታ እንደተፈታው ወደ ቤት እንኳን ሳልገባ ጉዳዩ አሳሳቢ ስለሆነ አብራችሁኝ ከጎኔ ድምፅ በመሆን የቆማችሁ ሰዎች ምንም ማድረግ እንኳን ባትችሉ ላይክ፣ ኮፒ ሊንክ እና ሪፖስት በማድረግ ይህን ቪዲዮ ለሚችሉ ሰዎች እንድታደርሱልኝ ነው። እንደሚታወቀው ከ440 ሺህ በላይ ወዳጆች አሉኝ በቲክቶክ ላይ። ከነዚህ ውስጥ ቢያንስ 15 ሺህ የምታክሉት ሰዎች የአንድ ቡና ወጪ የሚሆን 30 ብር ኮንትሪቢዩት እንድታደርጉልኝ ይፈልጋለሁ። የዚህ ደግሞ ዋናው ምክንያት የምትመለከቱት ስቱዲዮ በ78 ካሬ ላይ ያረፈ ስቱዲዮ ነው። ይሄ ስቱዲዮ የተለያየ ግልጋሎት እንዲሰጥ ታስቦ የተለያዩ ባክግራውንዶች የነበሩት ጥሩ ለመስራት የተዘጋጀ ጥሩ ኢንቴሪየር የተሰራ ስቱዲዮ ነበረ። ነገር ግን እንደምታውቁት በውስጥም በውጪ ብዙ ትግሎች አሉብኝ። በተለይ ደግሞ ቅስሜ እንዲሰበር እንዳቆም እውነትን መናገር በፍርሃት እንዲሸበብ የሚፈልጉ ሐሰተኛ ነቢያትና ተከታዮቻቸው በጣም አደገኛ የሆነ አካሄድ ህይወቴን እስከ ማጥፋት ድረስ ከዚህ በፊት እንደምታውቁት ታግቼ ሁሉ ነበር እና እናንተ የማታውቁት በጀርባ ደግሞ የሚደረግ ስቱዲዮ ገቢ እንዳያገኝ ሰዎች መጥተው ቀረጻ እንዳይቀረጹ ብዙ ነገር ሲያደርጉብኝ ነበር። ያንን ሁሉ ከእግዚአብሔር ጋር ነገሮችን ተቋቁሜ ለ2 ዓመት ዘልቅ ያለው። አሁን ግን የ7 ወራት የቤት ኪራይ አለብኝ። 7 ወራት የቤት ኪራይ ከ418 ሺህ ብር በላይ ነው የቤት ኪራይ ያለብኝ። ስለዚህ የምትችሉ ሰዎች 30 ብር በሲቢ አካውንቴ እና በቴሌብር አካውንቴ ኮንትሪቢዩት በማድረግ ከጎኔ ሆናችሁ እንድታበረታቱኝ አትሊስት ከዚህ ቤት እንኳን ይህን ቤት አስረክቤ በሰላም ወጥቼ በሌላ መንገድ በሌላ ኃላፊነት እነዚህኑ ሐሰተኛ ነቢያቶች የቻልኩትን ያክል በመግለጥ እውነትን ወደ ህዝብ በማድረስ ንጹሐንን ለመታደግ እንደ እግዚአብሔር ቃል በመቆም ጥረቴን እንድቀጥል ከጎኔ እንድትሆኑ ጥሪ ያቀርባለሁ። 15 ሺህ የምታክሉ ሰዎች 30 ብር የአንድ ቡና ዋጋ ኮንትሪቢዩት ታደርጉልኝ ይህን ቤት ያለብኝን ዕዳ ከፍዬ መውጣት እችላለሁ። ይህን ማድረግ ማትችሉ ደግሞ ወዳጆቼ ላይክ በማድረግ ሪፖስት በማድረግ ለሌሎች ለሚችሉ ሰዎች ሼር በማድረግ አብራችሁ ቆሙ። ፈተናው ይቀጥላል። እንዲሁም ደግሞ መጋደላችን ከስጋና ከደም አይደለም ይላል መጽሐፍ ቅዱስ። ግን ከስጋ ለባሽ ጀርባ ሆኖ ህዝብን የሚያስተው የሐሰተኛውን መንፈስ እውነትን በመግለጥ እንዋጋለን፣ እንቃወማለን፣ እሱን እንቀጥላለን። እውነት ያሸንፋል። ከእውነት ጎን የሆናችሁ ሰዎች ከኔ ጋር ለመሆን ሞክሩ። የረዳችሁኝ ያገዛችሁኝ እንድፈታ አስተዋጽኦ ያደረጋችሁልኝ ሰዎች እግዚአብሔር ዘመናችሁን ቤታችሁን ህይወታችሁን ይባርክላለሁ። አመሰግናለሁ በጣም።
ውድ የተዋህዶ ልጆች እንግዲህ አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። የምንሰማው የምናየው ነገር የሚቀፍ ነው። በእሳት ላይ ቤንዚን አናርከፈክፍም ብለን እንጂ በዚህ ቶን መናገር አልነበረብንም። እነዚህን ጉዳዮች ከፍ ባለ ድምፅ ነበረ ማሰማት የሚገባን። ግን እግዚአብሔር ምሕረቱን ይስጥልን፣ እርስ በርስ መነጋገርና መግባባቱንም ያምጣልን። ያለ ስራቸው ያለ ኃጢአታቸው የታሰሩ ኦርቶዶክሳውያንን መፈታትን ይስጥልን። የተፈናቀሉ የተሰደዱትንም ወደ ቀያቸው ይመልስልን። የተቃጠለችው ቤተክርስቲያን የሚያነጽ መልሶ የሚገነባ ትውልድን እንደዚሁ ያበርታልንና አደራው እኔና እናንተ ጋር ያለው። ከዛ ባለፈ ታዲያ እንዲሁ አጀንዳ እየሰጣችሁን ግላዊ የሆነ ጉዳያችሁን ከፍ ለማድረግ የምትጥሩ ሰዎች እግዚአብሔር ልቦና ይስጣችሁና ትልቋን ቤተክርስቲያን እንዳናይ በየትኛውም አጋጣሚ ምክንያት እየሆናችሁ ደንቃራ የምትሆኑን ሰዎች ልብ ይስጣችሁ። የራሳችሁን ስብዕና ለመገንባት ትልቋን ቤተክርስቲያን አጀንዳችንን ዞር እንድናደርግ በሚዲያ አጀንዳ የምትሰጡን ሰዎችም እግዚአብሔር ልቦና ይስጣችሁ። ከዛ ባለፈ ደግሞ ለይቅርታ የተነሳሳችሁ ይቅር የተባባላችሁ ሰዎች ይቅርታችሁን የእውነት ያድርገው። ነገም በተመሳሳይ ጥፋት ውስጥ የማትገኙ ሳይሆን ይቅርታና ምሕረቱን ተቀብላችሁ ህዝባችሁንና ቤተክርስቲያንን ለመካስ ያብቃችሁ። በቤተ ክርስቲያን ውስጥ ያላችሁ ሊቃውንት አንዱ በአንዱ ላይ ከመነሳቱ በፊት አንዱ ለአንዱ የሚያስተምር ቀና ልቦናን ይስጥ። ስልክ አለ፣ ቴሌግራም አለ፣ ዋትሳፕ፣ ብዙ መገናኛዎች አሉ። የዩቲዩብ ቻናል ላይ ሀሳብ ተቀባብሎ በውስጥ መነጋገር የጠራ የነጠረ ትምህርቷን ማስተላለፍና የሚፈለገውን ገቢም ማግኘት ትችላላችሁ። ግን አንዳችሁ በአንዳችሁ ላይ ስትነሳሱ አለመከባበር መስሎ ይሰማናልና እናንተ ያልተከባበራችሁ ምእመናን እንዲያከብራችሁ አትጠብቁና እንግዲህ ህዝቡን ለመጠበቅ ቤተክርስቲያኑን ለማስተዳደር የተሾማችሁ ብፁዓን አበው ሊቃነ ጳጳሳት ዛሬ አለው ብላችሁ የምትናገሩበት ድምፃችሁን የምታሰሙበት ጊዜ ላይ መተናልና ቤተክርስቲያን ጠባቂ የሌላት ይመስል ምእመኑም አባት የሌለው ይመስል ሁሉም እንደ ህዳር አህያ እየመጣ እየተጫነው ነውና እባካችሁ አባቶቻችን አባት ሆናችሁ ልጆቻችሁን ጠብቁ። ቤተክርስቲያናችሁን ከስደት ታደጉ። ሊያፈራርሷት ሊበትኗት ከመጡት መንጋዎችም ጭምር እባካችሁ ጠብቋት። ቤተክርስቲያን አስተምህሯን ንገሩን፣ ስበኩ። እውነትን እውነት፣ ሐሰትን ሐሰት ብላችሁ መስክሩ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ። የሃይማኖት ጎራ ለማስያዝ ሀገር እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ሲያለ ልቃችሁ ሚዲያ እዚህ አይነት ሰዎች ለታችሁ ሐዋርያት ጸጋ መንፈስ ቅዱስን ከተቀበሉ በኋላ ዓለምን ዕጣ ተጣጥለው ተከፋፍለው ዞሮ ከማስተማራቸው አስቀድመው የሥራቸው መጀመሪያ ጾምን አድርገዋል። እናም ለሥራችን መጀመሪያ ለሕይወታችን ጉዞ ጾምን አስቀድመን በገዳም ያሉ አባቶቻችንን በማስታወስ በመባ በስጦታችን ምጽዋታችንን እናስከትል። የሞት አንሳ ማር ቅዱስ ሚካኤል አንድነት ገዳም የአባቶቻችንን በዓት ልንጨርስ ጥቂት ቀርቶናልና አግዙን። ጾሙን የበረከት ጾም ያድርግልን። አሜን። በዘመን ብዛት እርጅና ተጫጭኖት በሰው ማጣት መቅደሱ ለፈረሰው ጣጃ አቦአቡ የገብረ መንፈስ ቅዱስ ማን ነው ቀድሞ የሚደርሰው? ምድሩ ለምለም ሀገሩ የጀግና ጦርነት ፈተነው እንጂ የማያውቅ ልመና። ዛሬ ግን አዛውንቶቹ ጉልበት ከርቷቸው ወጣቶቹ ግራ ገብቷቸው የአቡዬ ቤተ መቅደስ ሊፈርስ ተቃርቧልና ስለ አቡዬ ብላችሁ የጻድቁን ቤተ መቅደስ እንገንባ። በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔ ዓለም ነው። መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን። በጣም ስቅቅ የሚያደርገን
ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህ ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ ለመድኃኔ ዓለምን እንስጥ። የሃይማኖት ጎራ ለማስያዝ ሀገርን እንደዚህ አይነት የዘመን መጨረሻ ታሪ ነጋሪ ያለ ትልቅ ሚዲያ